ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ የኤአይን አንጎል ፍተሻ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። የኛ ነገር በቴክኖሎጂ ዘመን ጄሚኒ 3 የሚባለውን ኤአይ አሰላሳይ የችን ጌም እንዲመልስ ጠየቁት። ዞረበት፣ አይገልጸውም፣ ተምታታበት። አላውቅም ቢልስ ከሚቸከችከው። የዚህ ኤአይ የፐዝል ሶልቪንግ ችሎታ ገና የመጠቅ አይደለም ማለት ነው። አልቆ ወመሳፍርት የሌላቸውን መረጃዎች ሰብስቦ ለጥያቄ የተዛማች የሆነውን መልስ ሎጂካል በሆነ መንገድ አስቦ አቀናብሮ መስጠቱ ላይ ጎበዝና ፈጣን መሆኑን በአንድ ሁለት ሙከራዎች አይቻለሁ። ግን ቀላሏን ጥያቄ ግን ራሷኑ በቀጥታ ከመረጃ ቋጡ ውስጥ ስላላገኛት የሰጠው መልስ የተዘበራረቀ የሆነበት ይመስለኛል። ይቺ ሙከራዬ አጠቃላይ ስለ ጄሚናይ ለመደምደም በጣም ቁንጽል ብትሆንም ግን ኤአዩ አዲስ ነገርን አሰላስሎ በመቀመርና ችግርን ገምግሞ በመፍታት ችሎታው ገና በመዋለ ሕፃናት ላይ ያለ ነው ብዬ እንዳስብ ያደረገኝ። እንኳን ሰው ሊተካ ገና የሚያስብ ጭንቅላት አልደረሰም። ግን የመረጃ ማጠናከር፣ የትንተና፣ የቋንቋ ገለጻና ሰዋሰው የተጠየቀውን ጉዳይ የመረዳት ችሎታዎቹንና ከጠየቀው ሰው ጋር ሐሳብ በመለዋወጥ የመግባባት ችሎታውን አደንቀዋለሁ። ግን ጭንቄው በመረጃ የተጨናነቀውን ያህል አዲስ ጥያቄን በመፍታት ደረጃ ገና ነው ማለት ነው ብዬ አመስግኜ ተለየው። እርግጠኛ ነኝ ከ10 ቀን በኋላ ባገኘው 1 ቢሊዮን የፐዝል ጨዋታዎችን ሰብስቦ መልሱን ካንዱ ላይ ያገኘዋል እና በምን ሎጂክ እንደተገኘ መልሱን ያጠነዋል እና ያችን ሎጂክ በትውስታ ማህደር ውስጥ ያስቀምጣታል ለወደፊቱ ተመሳሳይ ጥያቄ ቢቀርብለት ለመፍታት። እነዚህ ሶፍትዌሮች ኢንተለጀንት ናቸው፣ ማለትም እንደ ሰው አንድ ያዩትን ነገር በጭንቅላታቸው መዝግበው የመያዝና በዚያው ተምረው ራሳቸውን አፕዴት የማድረግ ችሎታ አላቸው። ስለሆነም እነዚህ የኤአይ ኢንተራክቲቭ ሶፍትዌሮች ለዓለም ሕዝብ በነፃ መለቀቃቸው ጭንቅላታቸውን በሚገርም ፍጥነት ያሳድግላቸዋል። ምክንያቱም በቀን ውስጥ ብዙ ሚሊዮን ሰው ሚሊዮን አይነት ጥያቄዎችን ያቀርብላቸዋል። እያንዳንዱ ጥያቄም አዳዲስ መረጃና አዳዲስ የማሰቢያ መንገድ ወደ ጭንቅላታቸው ይጭናሉ። ስለዚህ በዓለም ላይ በነፃ የተለቀቁልን ዕውቀታችንን እንዲበዘብዙና በከፍተኛ መጠን እንዲማሩ ወይም መረጃ እንዲሰበስቡ ነው ማለት ነው። እነዚህንና መሰል የኮምፒውተር ኢንተርኔት ነክ አፕሊኬሽኖች ዝም ብዬ ሳያቸው የማደንቀው አንድ ትልቅ አምላካዊ ችሎታ አላቸው፣ ከኛ ከተፈጥሮ ሰዎች አቅም በላይ የሆነ። እርሱም ምንድነው? በአንድ ጊዜ ሁሉም ቦታ ሊገኙ መቻላቸው። ይህም የኦምኒ ፕሬዘንስ ችሎታቸው አስደናቂ ነው። አንድ የኤአይ ሶፍትዌር በአንድ ጊዜ ከዓለም 7ቱም አህጉሮች በሚሊዮን ከሚቆጠሩ ልዩ ልዩ ሰዎች ጋር ስለተለያዩ ጉዳዮች ሊያወራ ይችላል። በአንድ ጊዜ በአንድ ቅጽበት በመላው ዓለም ጭንቅላቱን በታትኖ የሁሉንም ሰው ጥያቄ ማስተናገድ መቻል በእኔ አመለካከት ከሰዋዊ የቦታና የጊዜ ውሱን ተፈጥሮ በላይ የሆነ አምላካዊ ባህሪ ነው። የዘመናዊ ዓለም ቴክኖሎጂዎች በሙሉ የተከተሉት ያለው አቅጣጫ አምላክን መሆን ወይም የሰውን ልጅ ወደ አምላክነት ማስጠጋት ዩቫል ኖህ ሃራሪ ሆሞዲዩስ የሚለውን አዲሱን ዘመን የራሱ እግዚአብሔር የሆነውን አምላካዊውን ሰው መፍጠርን ግቡ ያደረገ ነው። ቀላል የቪዲዮ ቻትና የኮንፈረንስ ሶፍትዌሮች ማለት በአንድ ጊዜ ሁሉም ስፍራ ያሉ ሰዎችን በአንድ ጠረጴዛ ላይ የማገናኘት ቴክኖሎጂያዊ አቅም ነው። ሬዲዮና ቴሌቪዥን ባንዴ ለቢሊዮኖች ይዳረሳሉ። ብሉቱዝ፣ ኦፕቲክ፣ ሮቦቲክስ፣ የዌብ፣ የሌዘር፣ የናኖ ወዘተ ቴክኖሎጂዎች የሚታየን ግዙፍ መረጃ በገመድና ገመድ አልባ መንገድ ከአንዱ ስፍራ ወደ ሌላ ማጓጓዝ መቻሉ ቴክኖሎጂው በአስማት ወይም ማጂክ አይአር ሚራክል በሚባል ደረጃ መምጠቁን የሚያሳዩ ናቸው። ካንተ ስልክ ወደ ሌላኛው ሰው ስልክ ያለ ኤሌክትሪክ ገመድ በአየር ላይ ቪዲዮ መጫንና ሙዚቃ መቀበል መቻል እኮ ካሰብነው ታምራዊ ቴክኖሎጂ ነው። የናኖ ቴክኖሎጂ ከባዮ ኢንጂነሪንግ ጋር ተጣምሮ እጅግ በጣም ጥቃቅን ሮቦቶች ሴሎችን በማምረት ወደ ሰውነትህ ውስጥ በሲነርጂ ሳታቸው ገብተው ሳታቸው የውስጥ አካል ክፍሎችህን አክመው ቀዶ ጥገና ሰርተው ይወጣሉ። በአንዲት የሻይ ማንኪያ ስንት ሚሊዮን ጥቃቅን የናኖ ሴሎችን ማፈስ የምትችል ይመስላል? ገምት እስኪ። 3 ቢሊዮን ናኖቦትስ ስፔሻላይዝድ bacteria sized robots designed for medical applications, 20 million nanovials tiny engineered polymer container used for single cell sorting. አስበዋል?
በአንድ የሻይ ማንኪያ 3 ቢሊዮንና 20 ቢሊዮን ሴሎችን መያዝ መቻል ምን ያህል የበነኑ የተነኑ የተሰለቡ ጥቃቅን ሮቦቶች እንደመሆኑ አስበዋል? ቴክኖሎጂዎቹ ለሰው ልጅ ቀድሞ አምላካዊ ናቸው ብለን የምናስባቸውን ታምራዊ ባህሪያት እየሰጡት ነው። ቴክኖሎጂዎቹ ለበጎ ዓላማ ከዋሉ ጥሩ ነው። ቀጣዩ የሰው ልጅ ብዙዎችን የፈጣሪን ሥራዎች በቀላሉ የሚሠራ ይሆናል። ብዙ ችግሮችም በቴክኖሎጂ ይፈታሉ። ቴክኖሎጂያዊ ታምሩ ለክፋት ዓላማ ከዋለ ግን መጪው ትውልድ አለቀለት፣ አበቃለት ማለት ነው። የሰው ልጅ ጣፈንታ የእግዚአብሔርን ኃይልና ሥልጣን በእጃቸው በያዙ ጥቂት የቴክኖሎጂ ግዙፋን ኩባንያዎችና አቅላቸውን በሳቱ ጥቂት ጂኒየስ ግለሰቦች እጅ ይወድቃል። የጥቃቅን ናኖ ሴሎች ፈጣሪ ከሻይ ማንኪያው ላይ አንዲት በማይክሮስኮፕ የማትታይ የሴል ሮቦትነት በአፍንጫህ እንድትስብ አድርጎ የልብህን ወይ የአንጎልህን ስሮች ሊበጣጥስልህ ይችላል። ከዚያ ስትሮክ ገደለው ተብሎ ዜና ይነገርልሃል። ዛሬ ላይ ቴክኖሎጂዎቹ ለክፋት ከዋሉ ሲያይ ሽጉጥ ምናምን ተሸክሞ አይዞርልህም። በቀላል የኦፕቲክ የሌዘር ሜሰር ቴክኖሎጂዎች ተጠቅሞ ከስንት ርቀት ላይ በማይታይ ጥቃቅን ጨረራ ናትህም ብሎ ይገላግልሃል። ድግምት በለው። ሐኪም መርምሮ ያገኘው ምን እንደምታታውቅ እዚያው ክልትው ነው። ከነዚህ የቴክኖሎጂ ደብተራዎች ይጠብቀን ማለት ነው። ለማንኛውም ያንዳንዶቹን ለሕዝብ በነፃ የተለቀቁ ኤአይዎች የማገናዘብ አቅም አናሳነት አይተን ትልቁን ድብቁን በጥቂቶች እጅ ያለውን እጅግ የመጠቀ አቅም መዘንጋት የበዛ የዋህነት ወይም ኮምፕሊት ጅልነት ነው። ድሮ የሆነ የኢንተርኔት አፕሊኬሽን ልጭን ስል የትውልድ ቀኔን የመሳሰሉ ስፔሲፊክ ጥያቄ ከጠየቀኝ እሰርዘው ነበር። ነገ የእኔን ዝርዝር መረጃዎች አውቆ ምኔን ለመክፈት እንደሚጠቀምበት ስለማላውቅ በመስጋት ነበረ። ዛሬማ ሳልጠየቅ ራሱ ለፈልፍለታለሁ። ለምን? ምክንያቱም በሕይወትህ ለአንዲት ቀን ስልክ ነክተህ የምታውቅ ወይ ኮምፒውተር ወይ ኢንተርኔት ነክተህ የምታውቅ ከሆነ ሰላቢው ቴክኖሎጂ መረጃህን ወረድ ያውቀዋላ። በቀላሉ አብላልቶ በሰከንድ ማወቅ የሚችለውን መረጃ ምን አስደበቀ? ለደበቅከው እኮ አይተውህም። ለምን እንደደበቅከው ከማወቅ ሌላ ፍለጋ መዝገቡ ውስጥ ከቶ ይበረብርሃል እስኪበቃ። የእነሱን ተወው፣ ትንንሽ ጊዜሮች ሆነዋል ብያለሁ። የእኛ ትንሹ ጊዜር ቴሌ ያለልህ አይደል እንዴ? በሞባይል የምትጠቀመው ካሌንደር፣ የምትጭነው ጌም፣ ዘፈንና መዝሙር የምታዳምጥበት የሙዚቃ ማጫወቻ ሶፍትዌር፣ ምን አለፋ ካሜራ ሁላ ሳይቀር ስትጠቀም ፐርሚሽን ሰጥተህ ነው። አወቅከውም አላወቅከውም አፕሊኬሽኖቹን ስትጠቀም በሞባይልህ ላይ ያሉትን ዴታዎች በአጠቃላይ በቀጥታ በጣት እየነካ ካለው ስክሪንህ ጭምር ቴሌ ሰርቨር ውስጥ ገብቶልሃል። በቃ ሚስጥረኛ ሰው ለመሆን ከፈለክ ቢንላደንን መሆን ነው ያለብህ። ቴክኖሎጂ የተባለን ነገር የማትጠቀም ቢንላደን እንኳን ሳት ብሎት 2 ጊዜ በስልክ አንድ ዘመዱን በማናገሩ ብቻ ነው እሱ መሆኑ የተደረሰበት። ኦፕሬሽን ጄራኖሞ የሚለውን ዘጋቢ ፊልም ተመልከተው። በአንዲት የጨዋታ ጌም ተነስቼ ብዙ ጊዜ ልለው የፈለኩትን ሐሳብ አካፍያለሁ። ሐሳብ ያላችሁ ወዲህ በሉን እና ስላለንበት ዘመን በቂ ግንዛቤ እንውሰድበት። በግሌ ራሴን ለጓደኞቼ ስገልጽ እኔ ቴክኖሎጂ ጨዋ ነኝ እላቸዋለሁ። ይስቃሉ። የዘመኑን ቴክኖሎጂዎች በቻልኩት መጠን የማልጠቀም በዚህ የቴክ ወርልድ ውስጥ የገጠር ኦርጋኒክ ነፍሴን ይዤ ለመገኘትም ግን ያልተሳካልኝ የቴክኖሎጂ ጨዋ ነኝ። ምንም አላውቅም። ነገር ግን በየቀኑ እየተራባ የመጣውን ቴክኖሎጂ አስበዋለሁ እና በመጥቀቱና ገሰጋሴው እደነቃለሁ። አንዳንዴም እደነግጣለሁ። ፈጣሪ አምላክ ቀኑን ካላሳሰበን እነዚህ የዘመናችን ቴክኖሎጂዎች በሰው ልጅ ላይ ወደፊት የሚደቅኑት አደጋ ይታየኛል። ግን በእግዚአብሔር ቸርነትና በሰው ልጅ በጎነት ተስፋ ቆርጬ አላውቅም። ለበጎ ያድርግልን ብዬ ልሰናበት። ሰናይ ጊዜ። አሳፍ ኃይሉ